በቅዱስ ዮሴፍ ካቶሊክ ትምህርት ቤት የንባብ ቀን ተከበረ። ታኅሳስ 10 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ቅዱስ ዮሴፍ ካቶሊክ ትምህርት ቤት የንባብ ቀን የመጀመሪያ ደረጃ ተማሪዎች፣ መምህራንና ወላጆች በተገኙበት ተከበረ። ቀኑ የተዘጋጀው ተማሪዎች በጊዜ የንባብ ባህልን እንዲያዳብሩ መሆኑን የትምህርት ቤቱ ሁለተኛ ደረጃ ምክትል ርዕሰ መምህር አቶ አንዱዓለም መላኩ ተናግረዋል። የቅዱስ ዮሴፍ ካቶሊክ ትምህርት ቤት ርዕሰ መምህር ወንድም ጌታቸው በበኩላቸው የዓለማችን ታላላቅ ሰዎች አንባቢዎች መሆናቸውን በመጠቆም አንባቢ የዓለም ዜጋ መሆኑን ገልጸዋል። በቅዱስ ዮሴፍ ካቶሊክ ትምህርት ቤት የንባብ ቀን በተማሪዎች ማንበብን የሚያበረታታ ዝማሬ፣ በመጽሐፍት ላይ ያደረጉት ዳሰሳና ሌሎች አዝናኝና አስተማሪ ፕሮግራሞችን በዕለቱ ለተገኙት ወላጆችና የትምህርት ቤቱ አስተዳደር አካላት አቅርበዋል። የተማሪዎች የንባብ ባህል እንዲዳብር በመምህራን በኩል ከተለመደው የመማር ማስተማር መርሃ ግብር በተጨማሪ ስራዎች ሊሰሩ እንደሚገቡም በትምህርት ቤቱ መምህራን ተጠቁመዋል። በቅዱስ ዮሴፍ የንባብ ቀን ጸሐፊዎችና ወላጆች ተገኝተው በትምህርት ቤቱ በንባብ ያገኙትን ልምዳቸውን በማካፈል ከተማሪዎች ጋር አንድ ላይ አንብበዋል። በትምህርት ቤቱ 2 ልጆች ያላትና የልጆች መጽሐፍት ጸሐፊዋ ወይዘሮ ዮርዳኖስ አበራ ወላጆች ለልጆቻቸው ቴሌቪዥን ከመክፈትና ስልክ ከመስጠት በተጨማሪ የንባብ ባህላቸውን እንዲያዳብሩ ሊያግዟቸው እንደሚገባ አመላክታለች። በንባብ ቀኑ መርሃ ግብር በኢትዮ ሪድስ ተቋም ለትምህርት ቤቱ መጽሐፍት ተበርክቷል። በዕለቱ የተገኘችውም የሁለት መጽሐፍት ደራሲ ኤደን ሀብታሙ የንባብ ልምዷን በማካፈል ከትምህርት ተቋማት በላይ ወላጆች በልጆቻቸው የንባብ ባህል ላይ ትልቅ ሚና እንዳላቸው ገልጻለች። ቅዱስ ዮሴፍ ካቶሊክ ትምህርት ቤት በየዓመቱ 2 ጊዜ በሚያዘጋጀው የንባብ ቀንና ተማሪዎች የማንበብ ልምድ እንዲኖራቸው የሚሰራው ስራ ለውጤታማነቱ ምክንያት መሆኑ ተጠቁሟል። ሌሎች ትምህርት ቤቶች ይህን ልምድ በመውሰድ ውጤታማ ከመሆን ባሻገር የልጆችን የንባብ ባህል እንዲቀርጹ ጥሪ ቀርበዋል።